በአፍሪካ ህብረት የልማት ድርጅት ኔፓድና በህንዱ የማህበራዊ ምጣኔ ሀብታዊ መሻሻል ማዕከሉ CSEP በትብብር የተዘጋጀው የአፍሪካና ህንድን የእድገት ንድፍን የተመለከተው ሰነድ በአዲስ አበባ የህንድ ኤምባሲ ይፋ ሆኗል። የአፍሪካ ህንድ የልማት ትብብር ላይ አዎንታዊ ተጽዕኖ እንደሚኖረው የተመለከተው ሰነዱ ይፋ በሆነበት ንግግር ያደረጉት የሴቶችና ማህበራዊ ጉዳይ ሚኒስትር ኤርጎጌ ተስፋዬ የዓለም ግንኙነት ማዕከልና የአፍሪካ ህብረት ጉባኤ በሚካሄድባት አዲስ አበባ ሰነዱ ይፋ መሆኑ የአህጉሩንና የህንድን ቀጣይ ትብብር የሚያጠናክር ነው ብለዋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የኢትዮጵያ ጉብኝት የሀገራቱን ግንኙነት ወደ ስልታዊ አጋርነት ከፍ ያደረገ መሆኑን በመግለጽ የደቡብ ሀገራትን የአቻነት ትብብር ያሳየ መሆኑንም አጽንኦት ሰጥተዋል። Ethiopia's welcoming of Prime Minister Shri Narendra Modi ጠቅላይ ሚኒስትር ናሬንድራ ሞዲ ኢትዮጵያ ባሳለፍነው 2025 መቀበሏ ታሪካዊ እምርታ ለኢትዮጵያና ህንድ ግንኙነት ብቻ ሳይሆን በመላው አፍሪካ ህንድ ለምታደርገው እንቅስቃሴም እምርታ ሆኗል። ጉብኝቱ ግንኙነታችንን ወደ ስልታዊ እርካታ በማሻገር ኢትዮጵያ የህንድና የአፍሪካ ሰፊ ግንኙነት አመቻች መሆኗን ያረጋገጠ ነው። Ethiopia's role as a catalyst for India's broader outreach to Africa. ኢትዮጵያ የህንድ አምባሳደር አኒል ኩማራይ የአፍሪካ አህጉር ህንድ በውጭ ጉዳይ ፖሊሲዋ ትኩረት የሰጠችው አህጉር መሆኑን አንስተዋል። In 2018 when the Ministry of External Affairs which is the Ministry of Foreign Affairs በአውሮፓውያኑ 2018 በውጭ ጉዳይ ሚኒስቴር በኩል 24 ተልእኮችን ለማስፋት ስንወስን 18ቱ ከተወሰኑ ተልእኮች አፍሪካ ላይ ያተኮሩ ናቸው። በልዩነት ስለ አፍሪካ ቀንድ ካወራን የነዋሪዎች ተልእኮ የሌለን ሀገር የለም። There is no country in the Horn of Africa where we don't have resident mission. ሚኒስትሯ ኤርጎጌ ተስፋዬ ህንድ በግዝፈቷ በብዝሃነቷና ባለብዙ ወገን መፍትሄን የምታስቀድም መሆኗ የአፍሪካ እውነተኛ አጋር እንደሚያደርጋት ገልጸዋል። Why is India such a natural and reliable? ህንድ ለአፍሪካ ለምንድነው እውነተኛና ተፈጥሯዊ አጋር የምትሆነው ካልን ብዙ ነገሮች ወደ አእምሯችን ይመጣሉ። በጽኑ እንደማምነው ምክንያቱ ከአፍሪካ በግዝፈቷ በብዙሃነቷ ልታሳካ በምትፈልጋቸው ግቦች ከአፍሪካ መመሳሰሏ ነው። India mirrors Africa in scale, diversity and aspiration. መሰል ሳይንሳዊ ሪፖርቶች መረጃ ተኮር ትብብር እንዲኖር ያደርጋል ያሉት ሚኒስትሯ ሳይንሳዊ ምክክሮች ለኢኮኖሚያዊ ሉዓላዊነትና ለዘላቂ ልማት አስፈላጊ መሆናቸውን ገልጸዋል። በአፍሪካ ህብረት የልማት ተቋሙ ኔፓድ የአፍሪካ ፖሊሲ ብሪጅ ታንክ ኃላፊ የሆኑት ፓልማጎ ፓውል የህንድ ጠቅላይ ሚኒስትር በኢትዮጵያ ያደረጉት ጉብኝት የህንድን በአፍሪካ አቅም ግንባታ፣ የቴክኖሎጂ ሽግግር፣ በኢንዱስትሪ ማምረትን ማስፋፋት ወይም ኢንዱስትሪያላይዜሽን ላይ ተሳትፎ እንድታጠናክር ማድረጉን አንስተዋል። አዲስ የወጣው የአፍሪካና የህንድ እድገት ትብብር ላይ ያተኮረው የአፍሪካና ህንድ የእድገት ንድፍ የተሰኘው የጥናት ሰነዱ 10 ወራትን መፍጀቱን ያነሱም ሲሆን ለአፍሪካ የሚያስፈልጉ ዋና ዋና ዘርፎች ላይ ትኩረት ማድረጉን ገልጸዋል። ዋናው በእርግጥ የምጣኔ ሀብት እድገትና ማህበራዊ ጥበቃ ነው። ትምህርትም ሌላኛው ጠንካራ የተተኮረበት ጉዳይ ነው። ቀጠናዊ ትብብር፣ የጤናው ዘርፍና ዲጂታላይዜሽን በአሁናዊ የአህጉሩ ዋነኛ ጉዳዮች ተካተዋል። አክለውም የጥናት ሰነዱ በተለያዩ ወሳኝ የአፍሪካ ዘርፎች ላይ ከ100 በላይ ምክረ ሀሳቦችን ተግባራዊ በሚሆኑበት አግባብ መቅረቡን ተናግረዋል። የሪፖርቱ ውጤት ከ100 በላይ ምክረ ሀሳቦችን የያዘ ነው። ውጤቶቹን የትኛውም ሰው በአፍሪካ ልማት ተቋሙ ኔፓድና በምርምር ተቋሙ CESD እንዲጎበኝ እመክራለሁ። ምክረ ሀሳቦቹ በተለያዩ ዘርፎች ከአፍሪካ ህብረት አጀንዳ 2063 ጋር ተሰናስለው እንዲቀርቡ ተደርጓል። እንደ አፍሪካ ልማት ተቋማትም ሀገራት ከአጀንዳ 2063 አንጻር ምክረ ሀሳቦችን እንዴት ሊተገብሯቸው እንደሚችሉ አስቀምጠናል። አምባሳደር አኒል ኩማራይ ህንድ የአፍሪካ ሀገራት ሉዓላዊነትን አክብራ ትንቀሳቀሳለች ያሉ ሲሆን የሀገራቱን ሉዓላዊነት በሚነኩ ተግባራት ላይ ስትሳተፍ አትገኝምም ብለዋል። We are here to ensure that your sovereignty is never questioned. እዚህ ያለነው ሉዓላዊነታችሁ ጥያቄ ውስጥ እንደማይገባ ለማረጋገጥ ነው። ለዚህም ነው ህንድ ይሄን አደረገች ያን አደረገች የሚሉ ሀሜቶች ከማይገረሰሰው የአፍሪካ ሰላምና ጸጥታ የሚጻረርም የሚሆነው። ዋነኛ መርሃችን በስልጣን ላይ ያሉ መንግስታት ክብርና ሉዓላዊነት መከበሩን ማረጋገጥ ነው። To ensure the sovereignty and respect of the governments which are in place. የንግድና ኢንቨስትመንት ተሳትፎም በአህጉሩ ከፍተኛ ሲሆን እያደገ መሆኑንም አምባሳደሩ አመላክተዋል። ህንድ በኢትዮጵያ የተለያዩ የማምረት ዘርፎች ላይ መሰማራቷን ለአፍሪካ ለሰጠችው ትኩረት ማሳያ አድርገውም አቅርበዋል።